አቶ ደረጀ ሚስጥሩ ሁላ ሊወጣበት ነው። በጣም ተናደደ። እኔ በሌላው ነገር ችግር የለብኝም፣ በልጆቼ ግን ማንም ቢመጣ ማንም አልደራደርም አለ። የወይዘሮ ማርታ እህት ሰሞኑን ከአሜሪካ ሀገር መታ ነበር። የመጣችው ለመዝናናትና እንዲሁም ደግሞ ኢትዮጵያ ላይ ሁሉ ነገር ስለተቀየረ ለመዝናናት ነበር። ነገር ግን አብሯት የሚያዝናናትና ሽሻ ቤት የሚሄድ ሰው አላገኘችም። ወይዘሮ ማርታን እኔን ተመልካች ዝንጥ ብዬ እኖራለሁ፣ አንቺ ግን ብስቁልቁል ብለሻል። ለምንድን ነው? የወለድሽው እኮ ገና 2 ልጅ ነው። ስለዚህ ዘና ዝንጥ ማለት አለብሽ። ናይ እንሂድ ሽሻ ቤት አለቻት። እቺ ተጓዳና የመጣችው ልጅ እዚህ ተቀምጣ የአቤልን ህይወት ብጥብጥ የምታደርገው እሷ ናት። እንዴት ልፈቅጂላት ቻልሽ? እንዴትስ ልታስቀምጫት ቻልሽ? አለቻት። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ። እንግዲህ ዳጣ ሁሉንም ነገር ለመናገር ለአመታት ሙሉ ደብቃ የነበረችው ሚስጥር እንደ አጋጣሚ ወጣ። አቶ ደረጀ እንዳትነግሪ፣ እኔ ላንቺ የምነግርሽ እኔ አባትሽ ነኝ። እናትሽን ደግሞ በሂደት ታውቂያለሽ። እቤት ውስጥ አንቺ የኔ ልጅ ነሽ ማለት ቤቱ ይበጠበጣል። ወይዘሮ ማርታም ከቤት ትወጣለች። ስለዚህ ዳጣ የኛን ቤተሰብ የምትፈልጊ ከሆነ እኔን የምትወጅኝና የምታከብሪ ከሆነ ምንም ነገር እንዳትናገሪ በማለት አስጠንቅቋት ነበር። ዳጣም እሺ እኔ እኮ አባቴ ነህ፣ ትዕዛዝህን ላከብር እችላለሁ። ነገር ግን አባቴ የጎዳና ኑሮ በጣም ሰልችቶኛል። ቶሎ ነገሮችን አስተካክለህ ለወይዘሮ ማርታም ነገራትና እኔንም እናቴን እንድታስተዋውቀኝ ባለችው መሰረት አሁን ላይ የእናትሽንና እንዲሁም እህቶችሽ ወይዘሮ ማርታም ቤተሰብ ከየት እንደመጣሽ ለማሳወቅ በቅርብ ቀን ተዘጋጅቻለሁ ብሎ ነገራት። ዳጣም ደስ አላት። ምክንያቱም ብቸኝነት ኑሮ በጣም ሰልችቷት ነበር። በህይወት ዘመኔ ብዙ ነገሮችን አሳልፌያለሁ። ጎዳና ላይ ነበር የምተዳደረው። በነገራችን ላይ ጎዳና ላይ የሚተዳደር ሰው ሌባ፣ ሱሰኛ፣ ብዙ አይነት ስም ይወጣለታል። እኔ ግን ሱሰኛም ሌባም ከሁሉ ነገር ነጣ ነኝ። በጣም ርቦኝና ቸግሮኝ ምግብ ብቻ ሰርቄ በልቻለሁ። ከዛ ውጭ ግን ያንድም ሱስ የለብኝም አለችው። አውቃለሁ ዳጣ፣ አንቺ ጥሩና መልካም ልጅ ነሽ። ስላገኘሁሽ ደግሞ በጣም ደስ ብሎኛል። ጎዳና የወጣሽበትም እናትሽም እንዴት እንደደበኩሽ ሁሉን ነገር አስረዳሻለሁ። አሁን ግን ታገሺ ለትንሽ ቀናት በሚል ቃል ተናገራት። ወይዘሮ ማርታ አሁን ላይ ሁሉ ነገር ከብቷታል። እህቷ ብዙ ነገሮችን አለቻት። እዚህ ቤት 2 ልጅ ነው ያለሽ፣ ግን ደግሞ ሰራተኛ ተብዮቹ እንዲሁም ደግሞ ተጎዳና የመጡት ቤቱን ብጥብጥ አድርገውታል። አንቺ ቆንጆ ቤት አለሽ፣ ለምን አስወጥተሻቸው ሰላምሽን አታገኝም አለቻት። ቤት እኮ የእግዚአብሔር ነው፣ እንዴት ነው እንደዚህ የምትይኝ? ይሄንን ነገር የአቢጌል አንስታው ነበር። እች ልጅ እዚህ የተጠጋችው ወድ አይደለም፣ ልጁ ናት፣ የአባቴ ልጅ ናት ብላ አንስታ ቅንጭላቴን በጣም ረብሾ ይከርሟል። አሁን ደግሞ አንቺ መጣሽ፣ እባክሽ ተይኝ፣ ብቻዬን ልኖርበት አለቻት። እኔ
እንዴት ታናሽ እህቴ ልምከርሽ፣ እች ልጅ እዚህ የመጣችበት ምክንያት ከሌላ ወልዷት ነው የሚሆነው እንጂ ተጎዳና መጥቶ እዚህ ቤት ሊያስቀምጣት አይችልም ነበር። በአሁኑ ሰዓት ወንዶች አይታመኑም። እባክሽ ማርታ ነቃ በይ። እኔ እህትሽ ነኝ። ዘና ዘንጭ ነው የምኖረው እና አሁንም ይሄን የለበሽውን ኩተት ሁላ አውልቂውና ነይ ሲፎታ እንበል አለቻት። ሁለተኛ እንደዚህ አይነት ቃል እንዳትናገሪ። እኔ ደረጀን በጣም ነው ማምነው። ደረጀ ከእኔ ውጭ ምንም ነገር አያደርግም። ሲቀጥል ደግሞ ዳጣ ደረጀ በጣም ይወዳታል። እኔም እንደዛ በጣም ነው የምወዳት። አትረብሽ፣ ስነ ስርዓቷ ሁሉ ነገሯ በጣም ከልጆቿ የተለየ ስነ ስርዓትና የትንሽ አዋቂ ናት እና እኔም ላስወጣት አልችልም አለቻት። አንቺ ዓይንሽን ሸፍኖታል። በቅርብ ቀን ግን እኔ እንደማስተካክለው ተስፋ አደርጋለሁኝ አለቻት። በህይወቴ ውስጥ እህት ጀግና እህት አለችኝ፣ ነገር ግን እኔ ያልኳትን ነገር አሰማም በማለት ተናዳ ወደ ሳሎን ሄደች። ውሃ እየሮጠች ሄዳ አጠገቧ ተቀመጠች። አጠገቤ እንዳትቀመጭ ብላ እያመናጨቀቻት እያለ አቶ ደረጃ አያት። ውሃም እያለቀሰች ወደ አባቷ ዘንድ ሄደ። አቶ ደረጃም እኔ ቤት እንኳን ለዘመድና ለባዳም የሚተርፍ ቤት አለኝ፣ ነገር ግን በልጆች ዘንዳ የምትመጪ ከሆነ ውርደት ከራሴ ነው፣ ተጠንቀቂ ብሏት አስጠንቅቋት ሄደ። በደቂቃ ውስጥ ናታ ሳሎን ቁጭ ብሎ ነበር። ዳጣም ሄዳ አጠገቡ ቁጭ ስትል ደሟ ፈላ። አንቺ ተጎዳና መተሽ ትንደላቀቂያለሽ፣ አንቺ ማነሽ? ካሁን ወዳንዳ ደግሜ ባይሽ ምን እንደሚፈጠር እኔ ነኝ የማውቀው። ጓዝሽን ጠቅልለሽ ወደዛ ወደ ጎዳና ተመለሺ ብላ አስጠነቀቀቻት። እሺ በማለት ወደ ክላሷ ሄደች። ክላሷ ግን በጣም ስታለቅስና በጣም ተሰምቷት ነበር። አቶ ደረጀ ለምንድን ነው ቆይማ እንደዚህ የምታለቅሺው? ዳጣ መሆንሽ ነው በማለት በጥያቄ አፋጠጣት። አክስት ነኝ ተብዬዋ፣ አንቺ የጎዳና ልጅ ነሽ፣ ሁለተኛ እዚህ እንዳትልከሰከሺ፣ ወደዛ ወደ ጓዳናሽ ተመለሺ በማለት አስጠነቀቀችኝ። አባዬ አሁንስ እኔ ምንም ነገር እንደሌለኝ ጎዳና አዳጊ እንደሆነ ሁሉም አቋል። ስለዚህ እኔንም አበሳቆሉኝ፣ ከዚህ መውጣት አለብኝ በማለት እያለቀሰች ለአባቷ ተናገረች። ዳጣ ምንም ነገር ቢመጣና ቢረብሽሽ ለእኔ ማሳወቅ አለብሽ፣ ሲቀጥል ደግሞ እኔ ምን እንደማደርግ አውቃለሁ፣ ተረጋጊ በማለት አረጋጋት። አቢግል በጣም ተቀይራለች። ናታንን እንደምትወደው ስለምታውቅ ሸር ስላሰበች እኔ በጣም ነረባሽ ነበርኩ፣ አንቺ ስነ ስርዓት ያለሽ ነበርሽ፣ ታገሺ በማለት ለዳታ መገረቻት። አቶ ደረጀም እየሮጠ ወደ መኝታ ቤታቸው ሄደ። መኝታ ቤታቸው ሲሄድ ወይዘሮ ማርታ ከእህቷ ጋራ ምን እንደሚወያዩ ባይታወቅም ቁጭ ብለው ያወሩ ነበር። አቶ ደረጀን ሲያዩ ግን ሁለታቸውም በድንጋጤ አይናቸው ፈዘዘ። ካሁን ወደ አንዳ ልጆች ዘንዳ የምትደርሽ ከሆነ ከዚህ ከቤት ሬሳሽ ነው የሚወጣው ብሎ አነቃት። ወይዘሮ ማርታም በጣም ደነገጠች። ደረጀ እኔ አላቅህም እንዳንተን ምን እያረክ ነው በማለት ከእህቷ ጎን ሆነች።
የወይዘሮ ማርታ እውነት ሊወጣ ቀናቶች ቀርቶታል።